አሁን ተአምረ ማርያም ከመጽሐፍ ቅዱስ ይበልጣል። ቤተክርስቲያኗ ትቀበለዋለች። አሁን ገልጠህ ታሳያለህ። ገልጠህ ካላሳየህ እዚህ ርዕሰ ጉዳይ ላይ ስታወራ እንዳልሰማ። ተአምረ ማርያም ከመጽሐፍ ቅዱስ ይበልጣል ያለችበትን አሳይን። አሁን ግለጥና እንደዛ ስላልካውን ማለት ነው። አፍጥ ነው። ተአምረ ማርያም ከመጽሐፍ ቅዱስ ይበልጣል ያለችበትን አሳይን። እየጠበቅን ነው። ካላሳየህን ግን ለአምላኩ የሚዋሽለት አይነት ሰው ነው ብለን እናምናለን። እና ደግሞ ለአምላክ የምትዋሽለት ከሆነ አምላክ ጣዖት እንደሆነም በዛው ልንረዳ እንችላለን። የሚዋሽለት እውነተኛ ጌታ የለም። የሚዋሽለት ጣዖት ግን ሊኖር ይችላል። ስለዚህ የጣዖት አምላኪ ነህ ብለንም እንድንደምድም ልታደርገን ስለምትችል የፈጠነ ተአምረ ማርያም ከመጽሐፍ ቅዱስ ይበልጣል ያለችበትን አሳየን። በቃ አንብበው። ተአምረ ማርያም ከመጽሐፍ ቅዱስ ይበልጣል የሚልበትን ቦታ ዝም ብለህ አውጣና አንብበው። ተአምር ይሄው ራሱ ነው እኮ መጽሐፉ እኔ ነኝ እኮ ብሎ ራሱ ይመሰክራል። ችግር የለም። ተአምረ ማርያምንም ቢሆን ገለጸውና ከመጽሐፍ ቅዱስ እበልጣለሁ ያለበትን አሳየን። እበልጣለሁ ብሏል። በጣም ያውም እንደሚበልጥ እኮ አሳየን። ከመጽሐፍ ቅዱስ እበልጣለሁ ያለውን ዝም ብለህ አንብበው ብሏል ሳይሆን አንብበው። የእሑድ መቅድም እኮ ያዙልኝ፣ ችግር የለም። የእሑድ መቅድም ከነ ሐተታው ይልና ቁጥር 47 አንብበው። እሺ እያሳየን ይሄው ሀብተ ወልድና ስመ ክርስትና ላለው ክርስቲያናዊ የሆነ ሰው ሁሉ የእመቤታችን የማርያም መጽሐፍ ተአምሯን መስማት ቀላል አይምሰለው። ትክክል። ይህ የእመቤታችን ተአምር ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነውና፣ ስለዚህ ቀላል አይምሰላችሁ። የከበረ ገናና ነውና ከሐዋርያት የላቀ እስቲ ግዕዙን አንብበው እስቲ። እኔ ግዕዝ አልችልም። ይኸው ግዕዙ። እሺ እስቲ ግዕዝ የሚችል ሰው ካለ እስቲ ይነበብና የምርም እንደዛ የሚል ከሆነ ቤተክርስቲያን አይወክልም ማለት ነው የሚል ከሆነ ራሱ። ምክንያቱም ቤተክርስቲያኒቱ እንደዛ ብላለችው የነበር ያልነ ቤተክርስቲያኒቱን ሳይሆን አንድ መጽሐፍ ነው ያመጣው። እንደዛ የሚል ራሱ ከሆነ ቤተክርስቲያኒቱ ይህንን በቁሙ የምትቀበላ የእሑድ መቅድም ቁጥር 47ን ማንበብ ነው እኮ። አንዴ ተረጋጋሽ። እስቲ ግዕዝ የሚያነብ ሰው ካለ ገብቶ አብረን እናየዋለን። እስቲ አንድ ሰው እስቲ ግዕዝ ማንበብ የሚችል ሰው ካለ፣ ማንበብ ሳይሆን መተርጎም የሚችል ሰው ካለ ችሩላቭ ማንበብ ትችላለህ? ችሩላቭ ሲኳል ማንበብና መረዳት የሚችል ማለት ነው። ችሩላቭ አለ እንዴ? ያለው መረዳት አልችልም፣ ይቅርታ። ሌላ አንድ ቁጥር ብትጽፉልን ደስ ይለናል። አንድ ቁጥር ብትጽፉ ላስገባችሁ። እስቲ ግዕዙ እስቲ ወደ ግዕዙ አድርገው እስቲ አትሊስት እስከዛ ድረስ። እሺ ያው ሊሄድበት አይደለም ትላለህ። ስንት ነው ቁጥር 40 ስንት ነው ያልከኝ? 47 ይሄ 45 ነው። 47 ማለት ይሄ 45 ነው። 45 ነው። 40 ግዕዙ ይረዝማል መሰለኝ። የታለ 44 ሲጀመር 45ም አይደለም። እስቲ ቆይ አንዴ ከፍ አድርገው። ይሄው እዚህ ጋር ይሄውኝ እንትን 57 ይላል። እሺ 57 ኦኬ 57 ላይ ነው ያለው ነው። አዎ እስቲ እንትን አድርገው እንጠለ ነገር አድርገው። ይሄኛው አማርኛው ነው ይሄኛው። በዚህኛው ሳይድ ኧረ ግዕዝ ነው። መለስ አድርገው እስቲ። ግዕዙንማ ታች ልሄድልህ። 47 ማለት 47 በዚህኛው ሳይድ ነው። ወደዚህኛው ልውሰድልህ። ይኸው ሶሪ 47 ግዕዙ የት ጋር ነው ያለው? ለምን ትንሽ ወረድ ብሎ አነበውም? ያንብበው እስቲ ትንሽ እዛች ቁጥሯን ሳይሆን 40 ቀጥሎ ያለውን ቁጥር ያንብብልህ። ወደ ታች ይዘረዝርበታል ለምን እንደተባለ። አይ ቁጥሩ እንትን ነው ለካ እዚሁ ላይ ጎን ለጎን ካልሆነ በስተቀር እዚሁ ጋር የሚያሳየው እሺ እስቲ አንብበው እስቲ አንብበው እስቲ። ይሄው ራሱ አማርኛውን ጨርሶ ራሱ
ይኸው እዚህ ጋር እዚህ ጀምሮ ማንበብ ይቻላል። እነዚህ እንግዲህ አማርኛውን እስኪ እስከዛ አማርኛውን ጨርሰው ግዕዙን የሚያነብሰው እስኪገባ አማርኛውን የቀደሙን እስኪ እንትን በለው እስኪ ቀጠል አድርጋ አንብበው እስኪ ዮሐንስን ያስገቡት። እሺ ይኸው ላንብበው። ቀሲስ እንዲሆኑ አላውቅም። አንዴ ቆይ ሳያነበው ማለት ነው። ይቅርታ። ሰላም ናችሁ? ይመስገን አምላክ ይመስገን። ያው ይሄ ሁሌ የተለመደ ስለሆነ ማለት በአማርኛ ብዙ ጊዜ እንትን የሚያጨቃጭቅ ስለሆነ የተለመደውን ይዞ ይመስለኛል። ወንድሜ ማን ነው ቦርናጌን ተቀራራቢ ነው አማርኛና ግዕዙ። ስለዚህ አማርኛውን ላንብብለትና አሁን እዛ ላይ የተተረጎመበት አንዳንዶቹ በቀላል አማርኛ ስለተተረጎሙ በቤተ ክርስቲያኑ አውድ መሰረት ነው የተተረጎሙ ማለት የተወሰደ በትክክል ግዕዙን በሚመጥን መንገድ ነው ለማለት ትንሽ እንትን ያደርጋል። ግን ሁልጊዜ የሚነገር ሚውቶን እሺ እስቲ እሳቸው እስኪገቡ እስቲ አንብበው አንዴ። እሺ በነገራችን ላይ የራሴን ቀላል የሆነ ማብራሪያ ከመስጠቴ በፊት የተወሰነ እንትን በለው ብዬ ነው። ምንም ይሄ ላንብብልህ አንዴ ብሪፍ አድርገኝ። እኔንም ችግር የለም እንደዚህ አድርጌ ራቅ ላድርገው። እኔ እዛው ከሞባይሉ ላይ ከማነብ በዚህ ላንብበው። ሀብተ ወልድና ስመ ክርስትና ላለው ክርስቲያናዊ የሆነ ሰው አንዴ ከፍ አድርገው። ኦኬ ይነበባችሁ ከሆነ ሀብተ ወልድና ስመ ክርስትና ላለው ክርስቲያናዊ የሆነ ሰው ሁሉ የእመቤታችን የማርያም መጽሐፍ ታምሯን መስማት ቀላል አይምሰለው። ይህ የእመቤታችን ታምር ከመጽሐፈ ነቢያትና ከመጽሐፈ ሐዋርያት የላቀ አንድ የላቀ ሁለት የከበረ ሶስት ገናና ነውና ስለዚህ ቀላል አይምሰላችሁ አለ። ሂድ ቀጥላው። መጽሐፈ ታምሯ ከመጽሐፈ ነቢያት መብለጡ ይኸው ይበልጣን ይላል። ሂድ ስለምን ነው ቢሉ አንዴ ቆይ አሁን በደንብ አድርጋችሁ ተመልከቱ። እዛው ጋር የተብራራ ነገር ስላለ ማለት ነው። መጽሐፈ ተአምሯ ከመጽሐፈ ነቢያት ይበልጣል ቢሉ ማለት ለምንድን ነው ቢባል አሉ። ኦኬ እሺ፣ አሁን ስለምን እየተወራ ነው? አሁን እንግዲህ አሁን የነቢያት መጽሐፍት የሐዋርያት መጽሐፍት ተጠቅሶ ከተአምረ ማነው ተአምረ ማርያም ከሱ ይልቅ የከበረ የገነነ ነው ወይም ገናና ነው ተብሎ ተነግሯል። እና ከምን አንጻር እንደዚህ ሊባላል ይችላል የሚለውን እዛው ጋር ስለተባራ አሁን ስለምን እየተወራ ነው የሚለውን እስቲ አብረን ነው እስቲ ምን አሉ እስቲ ልጨርስልህ ላንብብል ምን እንዳሉ አውቀን መጽሐፈ ታምሯ ከመጽሐፈ ነቢያት መብለጡ ይበልጣን እያለ ነው። ለምን ነው ቢሉ መጽሐፈ ነቢያት ቢነበቡ ቢተረጎሙ ከሰማያት ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ ለቤዛ ዓለም ይሰቀላል፣ ይሞታል ብለው ነው። መጽሐፈ ሐዋርያትን ቢነበቡ ቢተረጎሙም ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ለቤዛ ዓለም ተሰቀለ፣ ሞተ፣ ተነሳ፣ በኩር ምዕመናን ሆነ ብለው አስተምረዋል። እሷ ግን የነቢያት ይወርዳል እሷ ግን ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለትን ሐዋርያት ጽንፍ እስከ ጽንፍ ዙረው ያስተማሩትን ወልዳላቸዋለች። ስመ አብይ ወክቡር ውእቱ አለ ይላል። ይሄ ነው ያለው። እሺ ስለዛ እዛው ጋር ሲያብራራው ምን ብሎ ተናገረ? ከመጽሐፍተ ነቢያትና ከመጽሐፍተ ሐዋርያት ይበልጣል ተብሎ የተነገረው አለ። መጨረሻ ላይ ወደ ማን ይወሰደው? ወደ ፐርሰን ይወስደውና ነቢያት ሐዋርያትና እመቤታችንን ያስቀምጣል። ከዛስ ነቢያት ጌታ እንደሚወለድ እንደሚሰቀል ምናምን ተናገሩ። ሐዋርያት መወለድ መሰቀሉን ከእመቤታችን ተወልዶ ማለት ለዓለም ቤዛ ይሆን ዘንድ መወለድ መሰቀሉ ምናምን ነገር ተናገሩ። እመቤታችን ጋር ሲመጣ ለየት ያለው ነገር ምንድን ነው ተባለ? ከእመቤታችን ጋር ኮምፔር ነው ያደረገው እኮ። እሱን እኮ ነው የምልህ። ንጽጽሩ ፐርሰን ላይ ይሄድና ነቢያት ሐዋርያትና እመቤታችን ላይ ሆኖ ነው የሚቋጨው። ከመጽሐፍት አንጻር ከላይ መጽሐፍት አንዴ ቆይ ምኑን ትቀበለዋለህ አልከኝ?
ይሄ መጽሐፍ ይሄ ከሐዋርያትና ከነቢያት ከነ ጳውሎስ ይልቅ የበለጠና የከበረ ነው ብለህ ገና እሱ አይደለም ሐሳቡ እኮ ነው የምልህ። ይኸውልህ እሺ አንዴ መጽሐፉ እየተናገረ ያለው እዚህ ጋር አሁን እኔ መጽሐፉን በዛ ደረጃ ዲፌንድ እያደረኩኝ እኮ አይደለም፣ ግን እዛው ጋር ሲብራራ ግን መጨረሻ ላይ ንጽጽሩ በማን መካከል አደረገው? በሐዋርያትና በድንግል ማርያም መካከል አድርጎ ቆይ አንዴ አይደለም፣ በሐዋርያትና በድንግል ማርያም ብቻ ሳይሆን እሺ፣ ሶስተኛ ደግሞ በነቢያት በሐዋርያት ያለውና በድንግል ማርያም በድንግል ማርያም መካከል አሁን በሶስቱ በፐርሰኖች በሶስቱ አካላት መካከል አደረገው ማለት ነቢያት አሉ፣ ሐዋርያት አሉ፣ እመቤታችን አለች። ከላይ መጽሐፍ ብሎ ጠቅሷል፣ ትክክል ነው። ግን እንዴ ይሄ ነገር የተነገረው ከምን አንጻር ነው የሚለውን ሲያስቀምጥ አስረው መጽሐፍትን ከአዋልድ መጽሐፍት ጋር የማነጻጸር ጉዳይ ሳይሆን ስለ ፐርሰኖቹ እያወራ ነው፣ ስለ አካላቱ እያወራ ነው። ነቢያት ሰብከዋል፣ ሲሰብኩ ጌታ እንደሚመጣ እንደሚወለድ ነው። ሐዋርያት ሰብከዋል፣ ጌታ እንደመጣ እንደተወለደ ነው የሰበኩት። እመቤታችን ግን ወልደዋለች፣ ስለዛ እመቤታችን ትበልጣለች ነው። እመቤታችን ከሐዋርያትም ከነቢያትም እንደምትበልጥ እናምናለን እኛ። አሁን እዚህ ላይ እንደተነገረው ራሱ ነቢያት ይሰበካል ብሎ ይወለዳል ብሎ ነው የሰበኩት። ሐዋርያት ተወልዷል ብሎ ነው የሰበኩት። እመቤታችን ግን ወልደዋለች ነው። ስለዚህ እመቤታችን ትበልጠዋለች። ከዚህ አንጻር ማለት ነው ከሆነ የተነገረው ችግር የለውም፣ እመቤታችን ትበልጣለች የሚለው ግን ከላይ ግን እንደተባለው አሁን መጽሐፍ የሚል ነገር ስላለው ከላይ ልክ ሲታይ ፊት ለፊት ላይ አደናጋሪ ነገር አለ። አንዴ የሚያስተጋባ ነገር አለው። እሺ ከላይ ስታዩት የተወሰነ ሰማው ኮንፊውዚንግ ነው አይደለ? የተወሰነ የሚያወዛግብ ነገር አለው። ግን ቀጥል አድርጋችሁ ግን እዛው ጋር ግን ሲነበብ ንጽጽሩ በማንና በማን መካከል ሲሆን እናያለን። በመጽሐፍትና በመጽሐፍት መካከል ራሱ መሆኑ ይቀርና ንጽጽሩ ስለ ፐርሰኖቹ ስለ ሰዎቹ ይሆናል። ንጽጽሩ ማን እሱም ያው ሁለተኛው ፓራግራፍ ላይ ነው እኮ እሱ ላይ ሲብራራው መጀመሪያው ፓራግራፍ ላይ መጽሐፍ ቅዱስ ራሱን ሲያብራራ ነው። ተመልከተው መጽሐፈ ተአምሯ ላይ መጽሐፈ ተአምሯ ብለን የተናገርነው ከምን አንጻር ነው የሚለውን እዛው ጋር እኮ ነው። መጽሐፈ ተአምሯ ከመጽሐፈ ነቢያት መብለጡ ስለምን ነው ቢሉ ብሎ እዛው ጋር ይቀጠለው። ስለዚህ እኛ ስለ መጽሐፈ ተአምሯ ስናወራ እያወራን ያለ ነው ስለዚህ ጉዳይ ነው። ስለምን ጉዳይ? ማርያም፣ ነቢያት፣ ሐዋርያት። ንጽጽሩ ማን ሆነ? ነቢያቱ፣ ሐዋርያቱ፣ ከዛ ደግሞ እመቤታችን። እመቤታችን አዎ ትበልጣለች፣ ከሐዋርያትም ከነቢያትም ብልጫ አላት። ከምን አንጻር? እዚሁ አንተው ያነበብክልን ላይ ነው። እኔ እሱን ብትነግረኝ መጽሐፍ ቅዱስ ላይ እከሌ ከከሌ ይበልጣል ብሎ መጽሐፍ ቅዱስ ያበላለጠው። ለምሳሌ አሁን እንደዚህ ብልጫ በመስጠት ደረጃ እንግዲህ እግዚአብሔር ወደ መጽሐፍ ቅዱሱ ሄጄ ያሳያለሁ ብልጫ እንዳላት እመቤታችን፣ ከሁሉም ብልጫ እንዳላት እዛው ከመጽሐፍ ቅዱስም ያሳያለሁ። ግን እዚህ ላይ ግን ተግባባን ስለምን እያወራ እንደሆነ። ከታች ዝቅ ብለህ ስትመለከተው ንጽጽሩ የሰዎች እንደሆነ እንጂ ኖርማል የመጽሐፍት ጉዳይ ብቻ እንዳልሆነ ተረድተዋል አይደል? ከዛ በኋላ ደግሞ የእመቤታችን ብልጫ ከሐዋርያትም ከነቢያትም ብልጫ እንዳለ ታሳያለሁ። ይሄ የበለጠ መብለጡን ገናና የላቀ ከመጽሐፍ ቅዱስ ከነቢያት እና ከሐዋርያት ይልቅ ተአምሩ ይበልጣም ብዬ እኔ አልቀበለውም። አይደለም እዚህ ተአምር ላይ የተጻፈው ጽሑፍ ወደታች ዝቅ ብለን ስንመለከት ከምን አንጻር እንደሆነ ሲያብራሩ የተብራራው ከሐዋርያቱ ከእመቤታችንና ከነቢያቱ አንጻር ከሰዎቹ አንጻር እንደሆነ እንጂ ኖርማል የመጽሐፍት ጉዳይ ብቻ እንዳልሆነ ተረድተሃል ወይ? ከታች አሁን አንተ ባነበብክልን ሁለቱንም ሀሳብ ይዟል። ሁለቱንም ሀሳብ ይኸውልህ ከላይማ መጽሐፈ ተአምሯን የሚል አለ፣ ትክክል ነው። ግን መጽሐፈ ተአምሯን ሲባል ራሱ ከምን አንጻር ነው ብለው አብራርተዋል አላብራሩም? እዛማ ታች መጽሐፈ ተአምሯን አይደለም ቆይ በምን ይበልጣል ብሎ እንደገና ማብራሪያ ሰጥቷል። አዎ ማብራሪያ የሰጠው መጽሐፈ ተአምሯ ተብሎ ለተነገረው ነው አይደለም? ለዛ እንደሆነ የሚያመለክት ነገር አለው ሳይሆን ይኸው በግልጽ ነው እንጂ ይኸው ቆይ አንዴ ወጣ አድርገውና ያንን የሚያመለክት ነገር አለው ማለትም ጥሩ ነው። ግን ቃል በቃል መጽሐፈ ተአምሯ ከመጽሐፈ ነቢያት ይበልጣል ቢሉ እስቲ ከመጽሐፈ ነቢያት አረጣጋ አድርገው መብለጡ ስለምን ነው ቢሉ በቃ የሚያብራራ መብለጡ ቆይ አንዴ ቆይ ስለምን እየተወራ እንደሆነ ከታች አብራርቶልሃል። አሁን እኮ አንተ የታችኛውን ሳታይ ላይ ብቻ ስላነበብከው እኮ ነው። ቁርጥ ያለ ሀሳብ ስለሆነ የሚያወዛግብ ነገር ይኸው መጽሐፈ ተአምሯ ከመጽሐፈ ነቢያት መብለጡ ስለምን ነው ቢሉ፣ እሺ ስለምን ነው መጽሐፈ ነቢያት ቢነበቡ ይኸው መጽሐፍቱን ይዞ መጥቶ ነው ከዛ በኋላ ቀጥታ ወደ ፐርሰኑ የሚወስደው። መጽሐፍተ ነቢያት ቢነበቡ ቢተረጎሙ ከሰማየ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ ለቤዛ ዓለም ይሰቀላል፣
በትክክል አቁመው እንትን እያለ ነው። ይሰቀላል፣ እሺ ይሞታል ብለው ነው። መጽሐፍት ሐዋርያትስ እነሱም ቢነበቡ ቢተረጎሙ ከሰማይ ሰማያት ወርዱ። አሁን ይኸውልህ ነቢያት ከሩቅ ሆኖ ምንድነው ይወረዳል፣ ማነው ይወለዳል፣ ይወርዳል እያሉ ነበር። ይሰቀላል አይነት ነገር ነው። ይሄ ወደፊት ወደ የሚመጣ ነገር ስለሆነ ሐዋርያት ግን ኦልሬዲ ይህ ነገር ስለተከሰተ መጽሐፍተ ሐዋርያትም ቢነበቡ ቢተረጎሙ ምን ይላል? ከሰማይ ሰማያት ወርዱ፣ ከድንግል ማርያም ተወልዱ፣ ለቤዛ ዓለም ተሰቀለ፣ ሞተ፣ ተነሳ፣ በኩረ ምእመናን ሆነ ብለው አስተምረዋል ይልና ልክ እሷ ግን እሺ ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለትን አሁን ይተመልከት ንጽጽሩ ወዴት እንደመጣ። እመቤታችን ግን ነቢያት ይወርዳል ይወለዳል ያሉትን ትንቢት የተናገሩለትን፣ ሐዋርያት ጽንፍ እስከ ጽንፍ ዙረው ያስተማሩለትን ወልዳላቸዋለችና እስመ አቢ ወክቡር ውእቱ አለ። ስለዛ ምንድን ነው ነቢያቱ ገና እንደዚህ ይሆናል ብለው ነበር የተናገሩት። ሐዋርያቱ አዎ ተከሰተ ብለው ተነግሯል። እመቤታችን ግን እነሱ የሰበኩትን ይሄ ቀዳሚያን ነቢያትም አሁን የመጡ ሐዋርያትም የተናገሩለትን እርሱን ወልደዋለች። አይተዋል። ተአምረ ማርያም እንደዚህ ስለሚል አይደለም የሚለው። ቆይ አንዴ ቆይ። ተአምረ ማርያም እንዲህ የሚል ጽሁፍ ስላለው አይደለም የሚለው፣ ማርያም ወልዳዋለችና ነው የሚለው። በደንብ አድርጋችሁ ስሙ ጋይስ፣ አሁን ሌሎቻችሁም ማለት ነው። እዚህ ጽሁፍ ላይ የሚለው ተአምረ መጽሐፍተ ነቢያት ይወልዳል ይወለዳል ስላሉ፣ ሐዋርያት ተወልዷል ስላሉ፣ ተአምረ ማርያም መጽሐፍ ላይ ደግሞ እንዲህ የሚል ነገር ስለተጻፈ አይደለም ያለው። እንደዛ ቢል ኖሮ ሙሉ በሙሉ በቃ የተአምረ ማርያም መጽሐፍ ላይ ብቻ እንዘጋው ነበር፣ የመጽሐፍ ጉዳይ ብቻ እናደርገው ነበር። ግን ይህ ጉዳዩ እመቤታችን ላይ ሐዋርያት ላይና ነቢያት ላይ ያለ ጉዳይ ነው። ለዛ ነው ምን የሚለው ተአምረ ማርያም መጽሐፍ ላይ እንዲህ የሚል ቃል ስላለ ሳይሆን የሚለው ምንድን ነው? እሷ ግን ወልደዋለችና ብሎ ቀጥታ እመቤታችን ላይ ብቻ አተኩሮ የሚያስቀምጠው። ስለዛ እዛው ጋር የተብራራ ነገር ነው የጠየቀው። ከላይ ቁርጥ አድርገን ከተመለከት ነው እርግጥ ነው ኮንፊውዚንግ ነው፣ የሰማው ኮንፊውዚንግ ነገር አለው። አንድ ወዳጅ እሺ ቀጥል። አሁን አንተ ባልከኝ መሰረት መጽሐፉ ነው የሚለው ላይ መጽሐፍ የእመቤታችን ታምር ነው የሚለው መጽሐፍ ታምሯ ከመጽሐፍ ቅዱስ እንደሚበልጥ ሲናገር ይሄ ታምሯ አሁን በተባለው መሰረት ከነቢያትና ከሐዋርያት ይበልጣል፣ ምክንያቱም እሱን ስለወለደች የእሷ ታምር ይበልጣል እያለ ነው። ቆይ አይ እንደዛ ብሎ ነው ያብራሩት። ታችማ እዛ በኋላ የሚሄደው ግዕዝ ነው የሚያወራው ግዕዝ አይደለም። ይኸው አሁን እኮ ማብራሪያውን እኮ አስቀመጡልህ። አንተ የምትለው የራስን ማብራሪያ ነው። አሁን አንተ ያልከው ምን ብለህ መሰለህ ያብራራኸው? እሷ ስለወለደችው በቃ የእሷ ተአምር ነው የሚበልጠው፣ እሷ ያደረገቻቸው ተአምራት ነው የሚበልጡት እያልክ ምንድነው እንደዛ እያለ ነው አልክኝ። ግን የምር አንድ ወዳጅ ግን እነሱ ሲያብራሩት ግን በምን መልኩ አብራሩት? የነቢያት መጽሐፍት ክርስቶስ ይወርዳል ይወለዳል የሚል በትንቢት መልክ ተነገረን። ሐዋርያቱ ደግሞ ይሄው ወረደ ተወለደ እኮ ነቢያቱ የመሰከሩለት ተፈጸመ ብለው ፍጻሜውን ደግሞ ሐዋርያት ይሰብካሉ። ከዛ ደግሞ የተአምረ ማርያም መጽሐፍ ደግሞ እንዲህ የሚል ጽሁፍ ይህን ነገር ስለሚያትት ብሎ ነው ያስቀመጡት። ልክ አሁን አንዴ ወዳጅ አሁን አንተ እንዳልከው የተአምረ ማርያም መጽሐፍ ግን እንዲህ ስለሚል ይላል ወይስ ማርያም ግን ስለወለደችው ብሎ ቀጥታ ወደ ፐርሰኖች ይወስደዋል? አንዴ ላሳይ። የመጀመሪያው ይህ የእመቤታችን ታምር እሱንማ እኮ አየነው እኮ ከታች ሲያብራሩት ምን ብሎ አብራሩት? ማነው ቦርነጌኝ ከታች ያብራሩት በምን መልኩ ነው እኮ ነው አሁን ጥያቄው። እየሰማሁኝ ነው። ምን ብለው ነው ያብራሩ? ከታች እኮ ነው። አሁን እኮ ከላይ ጽሁፉ እኮ አለ። ጽሁፉ እንዳለ አይተናል። ጽሁፉን እንደዚህ ዝም ብለን ቁርጥ አድርገን ያለ ማብራሪያው ብንመለከተው ኮንፊውዚንግ ነው፣ የሚያደናግር ነገር አለው ተብሎ ሊነገርለት ይችላል። ስለዚህም በነገራችን ላይ ቃላቱ መስተካከል ካለባቸው ራሱ ይታረማሉ፣ በስነስርዓት ይቃናሉ። መቃናት ካለባቸው ይቃናሉ። እነዚህ ኖርማል መጽሐፍት ናቸው ማለት መቃናት ያለበት ሁሉ ይቃናሉ። ግን አሁን እያልኩ ያለሁት ምንድን እና ለዛም ነው በነገራችን ላይ አሁን እነዚህ ለቃላቱ እየተከራከርኩኝም አይደለም። ፎርዛ ማተር ቤተክርስቲያኒቱ እንደው ይሄ መጽሐፍ ከዚህ ይበልጣል ብላ እየተናገረችም አይደለም። ይሄ የሆነ መጽሐፍ ላይ ዝም ብላ አንድ የሆነ ጽሁፍ ይዘህ ስለመጣህ ብቻ በቃ ቤተክርስቲያኒቱ እንደዚህ አውጃለች ኦፊሻሊ ማለትም አይደለም። ኢቨን እንደዛ ቢሆን ኖሮ ራሱ ማለት ነው ቢሆን ኖሮ ራሱ ግን
እዚሁ አንተው ያመጣኸው መጽሐፍ ላይ ራሱ ነው የሚልህ። አንተው ራስህ ያመጣኸው መጽሐፍ ላይ ራሱ ከላይ ሰምሃው ኮንፊውዚንግ የሆነ ነገር ተቀምጧል። ትክክል ነው፣ ግን ከታች ግን ማብራሪያው አለ። እዛው ጋር ማብራሪያውን ስንመለከተው ማርያም፣ ነቢያትና ሐዋርያት ብሎ ሶስቱን ከፋፍሎ ያስቀምጣል። ነቢያት ትንቢት ተናገሩለት፣ ሐዋርያት ሰበኩለት። እመቤታችን በነቢያት ትንቢት የተነገረውን በሐዋርያት የተመሰከረውን እርሱን እሷ ግን ወለደችው፣ በአካል ወልደዋለች እመቤታችን። ስለዛ ብልጫ አላት ነው። ለዛ ብልጫ አለው ተባለ ብሎ ያስቀምጣል እዛው ጋር። ስለዛ ከታች ያለው ማብራሪያው ነው የምልህ ፐርሰኖቹ ላይ ነው የሚወስደው ነው። ቀጥታ ትኩረቱን የሚያደርገው ማርያም፣ ሐዋርያትና ነቢያት ብሎ ነው የሚያስቀምጠው። እንግዲህ እንደዛ ካረከው እኔ ነኝ ያደረኩት ወይስ እዛው ላይ ተቀምጦልሃል? የሚያወዳድረው መጽሐፍቶቹን ነው ነበር ግን መጽሐፍትን ይመስላል። አዎ፣ ግን ከታች ግን ሲያብራራው በምን መልኩ ነው የዘጋው? እዚህ ጋር አንዴ እስኪ አዳምጠኝና እስከታች አንብቦ ከዛ ዝም ብለህ ምን ይኸውልህ፣ እኔም አንተም ሳናብራራ ማለት ነው። ዝም ብለህ መጽሐፉን እስኪ አንብቦና ሰው ይስማው፣ ምንም ነገር ሳትጨምር ሳትጨምር ዝም ብለህ ብቻ አንብቦ። እሺ ላንብበው። ይህ የእመቤታችን ታምር እላይ ጀምሬ ያው ላይ ያለው ሀሳብ በስመ ሀብተ ወልድና የሚለውን ትቼ ይህ የእመቤታችን ታምር ከመጽሐፈ ነቢያት ስለ መጽሐፉ ነው የሚያወራው። ችግርህን ሳታብራራ ዝም ብለህ እንትን በለው አንብበውና ሰው ይረዳዋል። እስከ መጨረሻ ውስጥ አነበው። ማብራሪያው ከታች ስለሆነ ሂድ። ይህ የእመቤታችን ታምር ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ አለ። መጽሐፈ ታምሯ ከመጽሐፈ ነቢያት መብለጡ ስለምን ነው ቢሉ መጽሐፈ ነቢያት ቢነበቡ ቢተረጎሙ ከሰማይ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ ለቤዛ ዓለም ይሰቀላል፣ ይሞታል ብለው ነው። መጽሐፍተ ሐዋርያት ቢነበቡ ቢተረጎሙ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ለዚህ ዓለም ተሰቀለ፣ ሞተ፣ ተነሳ፣ በኩረ ምዕመናን ሆነ ብለው አስተምረዋል። እሷ ግን ነቢያት ይወርዳል ይወለዳል ብለው አንዴ ተአምረ ማርያም ግን ነው ያለው ወይስ እንደዚህ እያስቆምማ አንተ አንብብ ብለህ መልስ አስቆመ። አንዴ እሱ ጋር እንድታነብልን ነው። ተአምረ ማርያም ግን ነው የሚለው ወይስ ምንድን ነው የሚለው? እሷ ግን ነው የሚለው። መጽሐፉን ትቶ ወደ እሷ ሄደ። እሺ፣ ግን የእሷን ታምር ነው እሷን ብሎ ታምሯን ነው ሂድ። እሷ ግን ብለው አስተምረዋል። እሷ ግን ሲል በግለሰብ ደረጃ አይደለም የሚያወራው፣ ስለ ታምሩ ነው። እሷ ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለትን ሐዋርያት ጽንፍ እስከ ጽንፍ ዙረው ያስተማሩትን ወልዳዋለችና እስመ አብይ በኩር ውቱ አለ ይላል። እሺ፣ ስለዛ በጣም በቀላሉ አሁን ከላይ አንድ እንትን ያልከው ነገር አለ። መጽሐፉን ትቶ እሷ ይላል፣ ወደ እሷ ይመጣል አልከኝ አይደል? እሷን ለምን ነው ታምሯን ከፍ ያደረግንበት ምክንያት ነው እኮ። ቆይ አንዴ ሲያበላለጠ ራሱ መጽሐፍ መጽሐፏ ግን ይላል ወይስ እሷ ግን ይላል? ተአምሯ ግን ይቅርታ እንዴ፣ ተአምሯ ግን ይላል ወይስ እሷ ግን ይላል? የቱን ነው የሚለው? ተአምሯ የበለጠበት ምክንያት ነው እኮ። ተአምሯ የበለጠው እሷ ስለወለደችው ነው። ወዳጅ ይሰማል? አዎ እየሰማው። እዚህ ላይ ሲያስቀምጥ መጽሐፍተ ነቢያት ብሏል አላለም? አሁን መጨረሻ ላይ ሲያብራራ ማለት ነው። ሐዋርያት ነቢያት ይላል። ማብራሪያ ካለው በኋላ ነው አሁን እያወራን ያለ ነው። ማብራሪያው ላይ ነው፣ ቀጥታ ዋናው ጽሑፍ ላይ ሳይሆን ማብራሪያው ላይ ስለሆነ እያወራን ያለ ነው። መጽሐፍተ ነቢያት ብሏል። እሺ፣ ስለ ሐዋርያት ሲናገርስ መጽሐፍተ ሐዋርያት ብሏል አላለም? መጽሐፍተ ሐዋርያት ቢነበቡ ቢተረጎሙ ይላል። እሺ፣ አሁን መጽሐፍተ ነቢያት መጽሐፍተ ሐዋርያትን ጠቅሷል። እሺ፣ ተአምረ ማርያምስ ብሏል ማብራሪያው ላይ አይልም? መላይ እኮ መጽሐፉን አወዳድሮ አንዴ አሁን አይተዋል። ቆይ አንዴ አየህ፣ አሁን ወደ ማብራሪያው ሄደን ማብራሪያውን እንመልከተው እና ማብራሪያው ላይ ትኩረት እናድርግ ያልኩ ለዛ ነው። ምንድነው ከላይ ያለው ጽሑፉ አለ፣ ከታች ደግሞ ማብራሪያ ተቀመጠልን። ማብራሪያውን ስንመለከተው መጽሐፍተ ሐዋርያት የሚል አለ፣ መጽሐፍተ ነቢያት አለ፣ ተአምረ ማርያም የሚል የለም።
ይልቁንም ቀጥታ ሙሉ በሙሉ ከእንትን ይወስደውና ከመጽሐፉ እንትን ብሎ ነገርየውን ሽፍት ያደርገውና ወደ እርሷ ይወስደዋል። ከዛ ወደ እርሷ ሲወስደው ደግሞ እዛው ጋር አብሮ የነቢያትንና ሐዋርያትንም ነጠል አድርጎ ነቢያት እንዲህ ብሎ ቢሰብኩም ሐዋርያት እንዲህ ብሎ ቢሰብኩም ብሎ ቀጥታ ወደ እነሱ ወደ ፐርሰኖቹ ይወስደውና ንጽጽሩን የማርያም የነቢያትና የሐዋርያት ያደርገዋል ነው። የማርያም ብልጫ ምንድን ነው ለሚለው እዚህ ጋር ምን ብሎ አስቀመጠ ነው። ምክንያቱም እርሷ ነቢያት የሰበኩትን ወይም ነቢያት ምንድነው ትንቢት የተናገሩለትን፣ ሐዋርያት ደግሞ የመሰከሩለትን፣ እርሷ ግን ይወለዳል ብላ መናገር አይደለም፣ ትንቢት መናገር አይደለም፣ ወይም ደግሞ ተወልዷል ብላ መናገር ሳይሆን ወልደዋለች። ከዚህ አንጻር አረ ብልጫ አላት ነው እያለ ያለው እሱን ነው እየተናገር ያለው። ስለዛ ማብራሪያውን ከተመለከት ነው ማብራሪያው ፒውር ነው፣ ንጹህ ነው፣ አለቀ። ስለዛ ከማብራሪያው አንጻር እንረዳዋለን። ስለዛ ከላይ ያለው ጽሁፉ አሁን አንተ እንዳልከው አይኩ ተአምሯ ይላል ምናምን የሚል ነገርን አስቀምጠሃል። ትክክል ነው፣ ተአምሯ የሚል አለ እዚህ ጋር። እንግዲህ አሁን ይህን መጽሐፍ እኔ ባይዞ አላውቀውም፣ እውነቱን ለመናገር ይሄኛውን መጽሐፍ እኔ አላውቀውም። ግን ቢሆነ ራሱ ነው የምላችሁ ትክክለኛ የኛው መጽሐፍ ቢሆነ ራሱ ከላይ ያለው ተአምሯ ቢልም በደንብ የሰማኝ ከሆነ መጽሐፍተ ነቢያት መጽሐፍተ ሐዋርያት ብሎ አስቀምጦ የማነጻጸር የሚመስል ነገር ቢኖረውም ከታች ግን ማብራሪያውን ካየነው ማብራሪያው እያነጻጸረ ያለው በማርያም በነቢያትና በሐዋርያት መካከል ስለሆነ እመቤታችን አዎ ከዚህ አንጻር ምንድነው ሐዋርያትም ነቢያትም የሰበኩትን እርሷ ወልደዋለችና ብልጫ አላት ተብሎ መነገሩ ትክክል ነው። ከዚህ አንጻር የተነገረ ነው የሚል ነገር ነው የተቀመጠው። ግን እንዳልኩ ግን አንደኛ ይህ መጽሐፍኛ እኔ ትክክለኛ ጄኒውን የሆነ ታርሙ የወጣው ምናምን ነገር የራሳችን መጽሐፍ ይሁን አይሆን አላውቅም። ከሆነም ግን ያልኩ ከዚህ አንጻር ብቻ ልንረዳ ይገባል እንጂ ለመጽሐፉ ዘብ እየቆምኩኝም አይደለም። ለመጽሐፉ ጥብቅና እየቆምኩኝ አይደለም። ለመጽሐፉ ጥብቅና የመቆም ጉዳይ ሳይሆን ከተረዳንም መረዳት ያለብን በዚህ መልኩ ብቻ ነው። ለምን ቤተክርስቲያናችን ተአምረ ማርያም መጽሐፍ ከነቢያት መጽሐፍትና ከሐዋርያት መጽሐፍት ይበልጣል ብላ ጭራሽ ስለማታምን ማለት ስለማታምን አይደለም፣ አክቹዋሊ ለንጽጽርም አታቀርበውም። ተአምረ ማርያም መጽሐፍን ከብሉያትና ከአዲሳት መጽሐፍት ጋር አብራ ለንጽጽርም አታሰልፈውም። በንጽጽር ውስጥ የሚገባም አይደለም፣ ጭራሽ ለንጽጽርም አይቀርብም። በቃ ብሉያት አዲሳት መጽሐፍት ከየትኛውም ተአምር ከየትኛውም ገድል ከየትኛውም የሊቃውንት እንኳን አባቶቻችን መጽሐፍት ከትልልቅ የሊቃውንት አባቶቻችን መጽሐፍት ጋር ለንጽጽር የማይቀርብ ታላቅ የሆነ እስትንፋሰ እግዚአብሔር መጽሐፍ ነው። ጋር ብሪዝድ የሆነ ታላቅ የሆነ መጽሐፍ ነው። ከዛ አንጻር ከተረዳንም የምንረዳው በምን መልኩ ብቻ ይሆናል። አይ እመቤታችን ከነቢያትና ከሐዋርያት ትበልጣለች የሚለው ይሄ ማብራሪያው ላይ የተቀመጠ የለም። በቃ ከዛ አንጻር ብቻ የምንቀበለው እንጂ ተአምረ ማርያም መጽሐፍትን እኛ ብልጫ አለው ብለን አንቀበልም። አንድ ይኸውልህ ምን መሰለህ ወደ ኋላ ስላላነበብኩልህ ነው እንጂ አንድ እስኪ ዘኪ የሱ ይቀጥል። ፒዲኤፍ ላይ እሱ ያሳየው የለም። ምናልባት ከፈለጋችሁ ላነብላችሁ እችላለሁ እዚህኛው ላይ ያለውን ማለት ነው። እና በማን እንደታተመ ምናምን ያሳየን ወይ ደግሞ ቀሲስም ስለገቡ እሳቸው ጋር ያለውን ያሳዩን ወይ እሺ አንተ ጋር ያለውን እስቲ አንብበው እስቲ። እሺ እኔ ጋር ያለው ላነብላችሁ። እሺ ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው፣ የከበረ ገና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን ያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህ ቀን ተአምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ። ስጋውን ደሙን እንደተቀበለ ይሆንለታል ይደረግለታል በማለት ቢሰማ ብሎ ነው የሚጨርሰው እንጂ ይሄ አሁን እሱ ያሳየው ከመጽሐፍት ከነቢያት መጽሐፍት ከሐዋርያት መጽሐፍት ምናምን ያለው የለም እዚህኛው ላይ ማለት ነው። ይሄው 45 ጀምሬ ነው ያነበብኩት። እንትን ሳይሆን አይቀርም እዚህ ላይ አኬ ምናልባት ባኬ ላይ መናገር ባይሆን አጋጣሚ ነው ከገባው የግዕዙ የሚለው መጨረሻ ላይ እስኪሄዱ አሁን ስታነበው የቆየው ማነው ያስከው ልጅ ሮን ነው የሚለው መጨረሻ ላይ ሂድ። ይሄ ትርጓሜው ይመስለኛል እንደተረዳሁት ከሆነ ያነበብከው ዘካርያስ ያነበብከው ነጠላውን ነው የሚመስል እንደ ትርጓሜ የወጣ ነው የሚመስለኝ። መጽሐፉን አሁንም እርግጠኛ ሆኜ ስለ ወደታች ወረድድ ይሄ ከነሐተታው ነው የሚለው እሱ ጋር ያዝ እስመ አብይ ወክቡር ውእቱ አለ። ይሄ ማለት ወደ ላይ መጽሐፉን ያነጻጸረው በዚህ ምክንያት ነው ይልና ያመጣ ማለት ነው። ጽንፍ እስከ ጽንፍ ዙረው ያስተማሩትን ወልዳላችኋለችና እስመ አብይ ወክቡር ውእቱ አለ።
እስመ አብይ ወክቡር ማለት ትልቅና ገናና ብሎ ያለው በዚህ ምክንያት ነው ማለት ነው። እስመ አብይ ወክቡር ውእቱ አለ። ይህ ትልቅም ነው ገናናም ነው ብሎ በላይ የጠቀሰውም ማለት ነው። ያነጻጸረውን ምን ብሎ እዚህ ላይ ያመጣው? እስመ አብይ ወክቡር ውእቱ አለ። ወለ ነቢያትኒ አምጻት ሎሙ ለዘበይንቲያሁ ተነበዩ ወለ ሐዋርያትኒ ወለደት ሎሙ ዘሰበኩ በስሙ ውስተ ኩሉ አጽናፈ ዓለም እንዲል ብሎ ወደ ወንጌል ወሰደው። ጠቅሶ ወደዛ ወሰደው ማለት ነው። አምጻት ሎ ይሄ ግዙ እየተረጎመ ትርጓሜ ይመስለኛል። ስለዛ ተአምረ ማርያም ላይ የለም ማለት ነው ትርጓሜ። እንግዲህ ሀተታ ነው የሚመስል። እስኪ ርዕሱን ከፍ አድርገው ርዕሱን እንጂ ቃላቱ ደህና ነው የሚመስል ርዕሱ። አዎ የእሑድ መቅድም ከነ ሀተታው ነው የሚል። ኧረ በእግዚአብሔር ሰላም ለእናንተ ይሁን። ዋናው ላይ ያኬ አሁን አየሁት የለም። ስለዛ ኦኬ ተአምረ ማርያም ላይ የለም ነው ጭራሽ። አዎ የዘትንሳኤ ዘጉባኤ በታተመው ላይ በ1986 የታተመው ላይ ነው አሁን ያየሁት እኔ። እላይ ድረስ የጄ ቁጥር የተለያየ እንኳን ከሆነ ብዬ ያየሁት የለም። አሁን ቡርናጊን አንተ ያመጣው ተአምረ ማርያም ነው ወይስ የተአምረ ማርያም ሀተታ ነው? ራሱ ተአምረ ማርያም ነው። ይኸው ተአምረ ማርያም 943 አይ መቅድሙ ላይ አይመስለኝም። እኔ መቅድሙ ከሆነ እኔ በየቀኑም በየሳምንቱም የማነበው ስለሆነ መጽሐፍ መግለጥ አያስፈልገኝም። ቅድም ወንድማችን ያነበበው መቅድም ነው፣ ግን የቦርናጌን ያነበበውን ግን ከመቅድሙ አይመስለኝም። ታምሩ ውስጥ ሊሆን ስለሚችል አንደኛ መጽሐፉ ምን አይነት ነው? ለመሆኑ ከቦርናጌን ጋር ምን ጊዜ ነው እዚህ የደረሳችሁት? ከየት ተነስታችሁ ነው ተአምረ ማርያም የደረሳችሁት? ሌሎ ተፈሲ ማርያምን ምን ጊዜ ጨረሳችሁት ነው? አይ ቦርናጌን ሰላም ለእናንተ ይሁን። ለማንኛውም አዲስ የገባችሁ እኛንን ባርከ ነው የአዳምን ቤት የወጣ ነው። ቅድም ሰላም ብያለሁ። አክሊል ሰላም ለእርሱ ይሁን። ቀሲስ ይፍቱኝ ይባርኩኝ። እንደምን አሉ? እግዚአብሔር ይፍታ፣ እግዚአብሔር ይባርክ።